ሄለን ሁሉንም የቃልን ምስጢር ለሰላም ዘረገፈችው። ሄለን ሰላም በተኛችበት ሄደም አዳምጭኝ፣ እንደማትወጂኝና እንደማታምነኝ አውቃለሁ፣ ግን ደግሞ አመንሽም ወደድሽም ጠላሽም እውነታው ግን ቃል ያንቺ ልጅ አይደለችም። ልጅሽ እንደ ሰራተኛ ሁና የምታገለግልሽ ብሌን ናት። ቃልና በኃይሉ ወንድምሽ ግን ደግሞ አንቺን እየተጫወቱብሽና ለገንዘብ ብለው ህይወትሽንም ለመሰዋት የተዘጋጁ ሰዎች ናቸው በማለትም እውነታውን አፈረጠችው። ሰላም ተንቅልፏ ተነስታ በህልምሽ ነው እንዳትለይ ጌታዬ ሆይ እያለችም ብትሯሯጥም ግን ደግሞ ምንም እውነታውን ልትክድ አልቻለችም። አቶ በኃይሉና እንዲሁም ደግሞ ቃል እውነታው ወጥቶባቸው ቃል እየየ እያለች ብታለቅስም ብሌን በሷ ላይ ግፍ የተሰራው አስለቅሷት ደም እንባ ማልቀስ ጀመረች። ብሌን በእርግጥ ሰላም በተኛችበት ሄዳ ለምንድን ነው የራሴ ሰው መስለሽ የምትታይኝ? ለምንድን ነው አንቺ የኔ መስለሽ የምትታይኝ? ግን ለምንድን ነው እያለች ውስጧን ይጠይቃታል። ታዝንልኝ፣ አዝንልሻለሁ፣ አልጨክንብሽም ባንቺ ውስጤ የሚሰማኝ የራሴ መስሎ ነው። ምንድን ነው ግን እያለች ብሌን ሰላም ፊት ለፊት በጣም በሚገርም ሁኔታ እያሰበች ነበር። ሰላምም ይሄን ብላት አልብሳት ስትመለስ ብሌንን ልጄ ጥለሽኛ አትሄጂ ልጄ ስትላትም ምን እንዴ ልጄ ነው ያለች አለች ተመልሳ በሚገርም ሁኔታ እንግዲህ ስታያት የቃሸች ነበረ። ወይኔ ጉዴ! እኔ እኮ የእውነት መስሎ ነበር፣ ለካ የቃኘች ነው እንዴ አለችና ብሌን መልሳ ከዛ ክላስ ወጣችሁ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል። እንግዲህ ብሌን አሁን ላይ የእናቷንና የሰላምዬን ጉድ ይፋ በማውጣቷ ሄለን በእርግጥ ሄለን ለብሌን እውነታውን አስረድታ ልትነግራት ስትልም ከቃል ጋር ስላየቻት ልታታልላትና ልትጫወትባት እንደሆነም ግልጽ አድርጋ ስትነግራት፣ ሄለን ግን እንደዛ አይደለም ቃልን እያሳሳኩ እንድጎዳት ነው እንጂ የእውነት ጓደኛ ሆነ አይደለም ስትልም፣ ብሌንም የመጨረሻ ምንም አይነት ነገር ልነግርሽ ልሰማሽ አልፈልግም፣ በጓደኛሽ እንደምትወጃት ተለጥፈሽ ብዙ ነገር ስትሉ አልነበር? ስለዚህ አሁን ከኔ ምንድን ነው የምትፈልጊው? እኔ ላንቺ ብዬ ዋጋ በከፈልኩኝ በማለትም እንግዲህ በሚያሳዝን ሁኔታ አሁን ላይ ሄለንን ብሌን አስቀየመቻት። ሌላው አሁን ላይ ብሌንን ሄለን ቃልን የቀረበቻት ምንም ነገር እንዳልተፈጠረ አድርጋ ከሷ ጎን የተቆረቆረች መስላ ሁሉንም እውነት አለማወቅ ነበር። ከሳሚ ጋር በመሄድም የሰላም ልጅ ብሌን እንጂ ቃል እንዳልሆነች እውነታውን ሳሚ ስለነገራትም አሁን ቃልን ማሸነፍ እንዳለባት በጣም በኩራት እየተሰማት፣ ብሌንንማ ከዚህ በላይ ስትጎዳት አላይም፣ በፍጹም እንደዚህ ስታደርጊያትም ማየትም ሆነ መስማትም አልችልም፣ ጉድሽን አሳይሻለሁ አንቺ ወራዳ፣ እውነታውን ለሰላም እናገራለሁ እያለች ነበረ። በእርግጥ ሳሚ እውነታውን እንዳልናገር ስላስጠነቀቀኝ መናገር አይጠበቅብኝም፣ ግን ደግሞ ብሌንን ስትጎዳት ዝም ማለት ስለማልችል ይህች እባብ ጉዷን ማውጣት አለብኝ በማለት ሄለን ቀጥታ ወደ ሰላም ቤት ስትሄድም አሁን ላይ እንዴ ምን ሻል ሄሉዬ፣ ጥርስ በጥርስ እኮ ሆነሻል አለቻት። ይኸውልሽ የኔ ውድ ጓደኛ ዛሬ አዲስ ዜና አለ፣ እሱን አሰማሻለሁ። ምን? አዎ ደስ የሚል ዜና። እሺ ጓደኛዬ፣ ግን ደግሞ ሽንት ቤት ሄጄ ልምጣ አለችና ወደ ብሌን ክላስ ሄደች። እንዴ ይሄ እኮ ሽንት ቤት አይደለም የብሌን ክላስ ነው። ምን ትሰራለች እዛ? እያታለለች ነው ማለት ነው። ይሁን ነገር አስባለች ማለት ነው።
ግዴታ ወደዛ መሄድ አለብኝ እያለች እንግዲህ ቀጥታ ወደ እሷ ስትሄድም አሁን ብሌንን አዳምጭኝ፣ በጣም ደስ የሚልና ትልቅ ዜና አምጥችልሻለሁ ብሌን እያለችም መቀወጥ ጀመረች። ሄለን ምንም ነገር መስማት አልፈልግም። ለምን? ምንድን ነው የምትፈልጊው ከኔ? ጓደኛ ጋር ተጣልቻለሁ ብለሽ ከኔ እያዋጣሽ ነበረ። እንደሱ አይደለም። እሷን እንዴት እያሳሳኩ መጣል እንዳለብኝ እያሳየኋት ነው። እባክሽ ልለምንሽ፣ እባክሽን አለቻት። በፍጹም አላምንሽም። ስታስቢ ጅል እመስልሻለሁ እንዴ? የእናንተ መጫወቻ። የምትወጃትን ጓደኛሽን እኮ አየሁኝ። ስለዚህ ድጋሚ ምንም ነገር እንድትይኝ አልፈልግም። ውጭልኝ። እልቅስ ትልቅ ዜና ይዤልሽ መጥቻለሁ። ምን? አልሰማሽም? እናቴ ምን? እውነተኛ እናትሽን አግኝቻታለሁ። ደግሞ በዚህ መጣችሁ? ሌላው አልበቃ ብላችሁ እራውንስ በዛ። አልሰማሽም? ውጭልኝ። ብሌን ተረጋጊ ባክሽ ስትላትም የራስሽ ጉዳይ፣ መረጋጋት አይጠበቅብኝም። እሺ ስለዚህ ምን? በቃ ጨርሻለሁ። መረጋጋት አይጠበቅብኝም አልክሽ እኮ። እና ምን? ሄለን እባክሽ ውጭልኝ። ይኸውልሽ ብሌን አዳምጭኝ። እናትሽ ሰላም ናት። ደግሞ በዚህ መጣሽ? ውጭልኝ በማለትም እንግዲህ ስትወጣ ቃል ከበር ሆና እያዳመጠቻን ነበር። የሆነ ነገር ማድረግ አለብኝ። ይችባው እኔ እኮ አታለለች ማለት ነው፣ ችላ አረገች ማለት ነው። እኔ እኮ ይህ እውነቷን ለእኔ ተቆርቁራ መስሎ ነበረ እያለች ብሌን ስትመልሳት፣ ሄለን እንግዲህ በጣም ተናደደችና እሺ እወጣልሻለሁ በማለትም አሁን ላይ ወደ ሰላም መሄዷን ጀመረች። አቶ በኃይሉ እንግዲህ ይኸውልህ ይህ ሁሉ ለብሌን ልትነግራን ነበር። ምን ፈልጋ? ይችሊ ሳሚና ያመጣት አላልሽም? እየዋሸሽኝ ሳሚ እንዳላመጣት ነው የምረዳው። እየዋሸሽኝ ነው አይደል አላት። ኧረ እኔ እንደዛ አይደለም። ኧረ እባክሽ ሳሚ አይደለም ያመጣት ራስሽ ናት። አሁን ሳሚና ያመጣት ጓደኛዬ ናት ምናምን እያልሻል ነበር ሲላትም፣ አዎ እኔ ነኝ አለችው። እሷን እንዴት ማድረግ እንዳለብኝ አውቃለሁ። አንቺን ግን እውነታውን በራሴ መንገድ አጣርቼ አንቺ ካልነገርሽኝ ምን እንደማረግ ያሳይሻለሁ አላት። እንዴ አለችው። አዎ እሺ ግን ደግሞ አሳይሻለሁ፣ እገልሻለሁ አንቺ እባብ ሲላትም ቃል እንግዲህ መጨነቅ ጀመረች። ሄለን ድንገት መታ ለቀቃት እንጂ ምን እያልክ ነው አለችው። በእርግጥ የወይዘሮ ገነት ጎረቤት ደውላ በሚያሳዝን ሁኔታ አሁን ላይ ደውላ ስታናግረው፣ አይ ምን ሰለሞን የሰለሞን ሚስት ማነች? ምንድነች? አንቺ ሴትዮ ጤነኛ አይደለሽም እንዴ? እውነታውን ተናገሪ አላት። በእርግጥ ከነ ዳግም ጋር ቡና ለጠጣ ቀጠሮዬን እህቴ አበላሽተዋለች በማለትም ነበር ቁጭ አለችው። ድንገት በኃይሉ ደውሎ በምልክልሽ አድራስ ጃነኝ ስላላት ልሄድ ስትላቸውም ዳግም በጣም ተጠራጠራት። እማዬ ይቺ ሴትዮ ግን ምንም ደስ አላለኝም አላት። በቃ እሷ እንደዚህ ናት። ተደነባበረች። እሷ እንደዚህ ናት፣ በቃ ተዋት አለችው። እሱም በዚህን ሰዓት ግራ ተጋባና ተጠራጠረ። ምንም ደስ አይለኝ፣ የሆነ ነገር የምትፈልግ ይመስለኛል አላት። ከዛም ዳግም እሺ በቃ እኔም ልሄድ አለ። በእርግጥ ብሌን እና እሱ እንደተጣሉ ለወይዘሮ ገነት ሲነግራትም ወይዘሮ ገነት በፍጹም አንተና ብሌን እህትና ወንድም እንጂ ፍቅረኛና ወይም ባልና ሚስት ሆናችሁ መኖር አትችሉም አለችው። እሱም እንደዚህ አንቺም እማዬ አሁንም ሰው ምን ይለናል? ሰው ምን ይለኛል? ሁለቱ ልጆችን አጋብቼ እንደማዬ ብሌን እኮ የስጋቴ አይደለችም። እኔ ብሌንን አጥቼ መኖር አልችልም። ብሌንን ሚስት አርጌ መኖር ነው የምፈልገው። እዋክሽ እማዬ፣ በፍጹም እህትህን ልታገባ አትችልም። ብሌን ከእህትነት ውጭ ምንህም አይደለችም። እማዬ እሞትብሻለሁ። ብሌን እኮ ጎዳና ወርቃ አንስተሽ ያሳደግሻት እንጂ ልጅሽ አይደለችም አይደል? ምን በማለትም በጥፊ መታችው።
ለምትናገረው ነገር ስርዓት ይኑረህ ዳግም፣ ስርዓት አልባ አትሁን። ግን ደግሞ የመጨረሻ ጥንቃቄ ቢታደርግ ነው የሚሻለው። እንዴት እንደዚህ ትላለህ? ብሌን ልጄ ናት፣ የአብራኬ ክፋይ አለችው። ይቅርታ እማዬ አለ ብሌን። አሁን እንግዲህ ቤት ውስጥ ቁማ ባለችበት ሰዓት ብሌን እየተመለከተች የነበረችው ቃልንና እንዲሁም ደግሞ ሄለንን ነበር። ሄለን በኃይሉ አንቺ ወራዳ ሲልም ተው እንጂ ምን አርጋሃት ነው? ምን አረገች አለችው። ዝም በይ ሲላትም ገፈተራት። ከዛም ሄሉዬ ጎዳሽ እንዴ? ነይ እንውጣ አለቻት ቃል። ወጥተው ቁጭ ብለው አይዞሽ በቃ የሚያመጣውን አብረን እናየዋለን፣ ተረጋጊ አለቻት። እኔ እኮ ሲገፈትርሽ ምንም ቢሆን ጓደኛ አይደለሽ እንዴ? እንደዚህ ምልል እችላለሁ? ምን አስበሽ ነው አለቻት። በዚህን ሰዓት እንግዲህ ያስመሰለች ነበረ ሄለን። ብሌን ደግሞ ተቃቅፈው ተገርማ ማየት ጀመረች። መልክ ተናደደች። ዝም ብላ አይደለም፣ ስለዚህ ሆን ብላ ነው፣ እኔን እያታለለች ነው አለች። ሌላው እንግዲህ የወይዘሮ ገነት ጎረቤት አቶ በኃይሉን ለማግኘት ቀጥታ ወደ መንገዱ ሄደች። በላከላት አድራሻ ዳግም ሲመጣ ሁለቱንም አያቸው። እናቱን እየጎዳችና እናቱን ሆን ብላ እያደረገች እንደሆነ ተበኃይሉ ጋር ግንኙነት እንዳላትም ተረዳ። አሀ ይቺ የእኛ ቤት ሴትዮ አይደለች እንዴ? የበኃይሉ ሰው ናት ማለት ነው። እኛን እህቴ ደወለች ብላ ነበር፣ ስለዚህ የሆነ ነገር አለ ማለት ነው እያለ ዳግም እንግዲህ ራሱን መጠየቅ ጀመረ። በዚህን ሰዓት ምንም ቢል ምንም ሊያረጋግጥ ስላልቻለ መጨረሻ ላይ ግን መካከላቸው ጣልቃ ገባባቸው። ደነገጡ ሁለቱም። በተለይ ሴትዮዋ ተርበተበተች። አቶ በኃይሉ እዚህ ደግሞ ሄለን አሁን እውነታውን አፍርጣ ለብሌን ልትናገርባት ስለሆነ እየተርበተበተች ያለችው ቃል አይ ዝም ማለትማ የለብኝም፣ ለበኃይሉ ሂጅ መናገር አለብን፣ እዛ ደርሼ እስከምመጣ ሁሉም ነገር ያበቃለታል፣ ቃል የሆነ ነገር ማድረግም አለብሽ፣ ዝም እንዳትይ እያለች እንግዲህ ቀወጠችው። በዚህን ሰዓት እንደዛ ስትልም አሁን ላይ ብሌን ግን ሄለንን አለማመኗ ሄለን የመጨረሻ ተበሳጨች። ሄለን እውነት ጎን ሆና ብሌንን ነፃ ማውጣትና ከእናቷ ጋር ማገናኘት ነው። ምክንያቱም ሄለን አሁን ላይ ያሰበችው እቅድ ብሌን አልቀበላት ስትል ለሰላም መናገር አለባት። ለሰላም ሁሉንም ነገር መናገር አለብኝ አለች። አሁን ቃል እንግዲህ ለባቶ ኃይሉ ሁሉንም ሄለን ይሄን እያደረገኝ ነው ብላ ስትነግረውም እሱም ምን አላት? አዎ እሺ እኔ እሷን ምን እንደማደርግ ደግሞ እኮ ለሰላም አይደለም የተናገረችው ለብሌን ነው። ተብሌን ምን ፈልጋ ምን አላትና ምን አጌታ አላቅም። እሱን በቃ እኔም ማረገውን አረጋለሁ አላት። ከዛ እሷን ተዋት፣ እኔ አንድ እቅድ አዘጋጅቻለሁ። ምንድን ነው እሱ? እሱን አድርጌ ያሳያለሁ አለችው ቃል ሳሎን በመተኛት እንግዲህ በሚገርም ሁኔታ ለሄለን ኢብሊስ ሰላም፣ አንድ እውነት ልንገርሽ፣ ላትወጂ ትችያለሽ፣ አዎ ላታምኔ ትችያለሽ። ለነገሩ እንዴትስ ታምኛለሽ? እንዴትስ ታምኛለሽ እያለች እውነታውን አፈረጠችው። ቻናሉን ሰብስክራይብ